በአፖሎ ሕፃናት ሆስፒታል የሕፃናት የሰማይ ጉዳት በተደጋጋሚ እንደምናየው ይታወቃል። ሁለት ዋና ምድቦች አሉ፣ የነርቭ ድንጋጤ እና የማድማት ድንጋጤ። የነርቭ ድንጋጤ በአብዛኛው ለማፈወስ አይቻልም። በተደጋጋሚ ሕፃናት በሁለቱም ጆሮ ከተወለዱ ጊዜ ጀምሮ ከባድ እስከ በጣም ከባድ የሰማይ ጉዳት በየትውልድ ምክንያት እንደሚኖራቸው እናያለን። ብዙ ሕፃናት በሁለቱም ጆሮ ከባድ የሰማይ ጉዳት ሊያጋጥሟቸው የሚችለው በሚያስከትሉ ቫይረስ እንደሚያስከትሉ በሽታዎች ምሳሌ ሚዝልስ እና ቺኪንፖክስ ምክንያት ነው። አሁን እነዚህ ሕፃናት ሰማያቸው ከ4 እስከ 5 ዓመት አስቀድሞ ካልተሻሻለ ንግግራቸውን ማንጸባረቅ አይችሉም። ለእነዚህ ሕፃናት የኮክሊያር ኢምፕላንት ቀዶ ጥገና ተስማሚ ነው። በዚህም ኢምፕላንቱ በውስጥ ጆሮ ቅርብ በኮክሊያር ነርቭ ላይ በቀዶ ጥገና ይተከላልና ነርቭን ለማነቃቂያ ይሆናል። በተገቢም ጊዜ ካልታከለ እነዚህ ሕፃናት በሰማያቸው ቋሚ ጉዳት ሊያጋጥሟቸው ይችላል። የሰማይ ጉዳት ያላቸው ሕፃናት በጆሮ ግንባር ኋላ ፈሳሽ እንዳለ ተወግተው የሚመጡ እንደምናየው ይታወቃል። ይህ በተለምዶ የሚከሰተው የታቦት እና አዲኖይድ መጠናከር በመንሳት ነው። እነዚህም አየር መንገዱን በመግባት ይከለክላሉ። እንዲሁም በቶንሲላይቲስ፣ አዲኖይዲቲስ እና ሲኑሲቲስ ያሉ እንጉርጉሮች ምክንያት ሊሆን ይችላል። ለሁሉም የሚሰጠው ምክር የሕፃናትን የሰማይ ጉዳት በከባድነት እንዲያዩት እና ሰማያቸውን ለማዳን ሕፃናቸውን ያለማዘግየት እንዲያስረጉ ነው። አመሰግናለሁ።